ሰላም እንደናችሁ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ካፕከትን ለጀማሪዎች ኢንተርፌሱ ምን ይመስላል የሚል ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ በቀጣይ ስለ ቪዲዮ ኤዲቲንግ ስለ ተምኔል አሰራር በጣም ረጅም ስለምንጓዝ ከዚቹ ካሁኑኑ ከመጀመሪያው ጀምር ብዬ ስላሰብኩኝ ነው። ጀማሪዎች ከሆናችሁ ይሄን ቪዲዮ ለእናንተ በጣም ጠቃሚ ነው። ካፕከት ውስጥ ከማውረድ አንስቶ ስንገባ ኢንተርፌሱ ምን ይመስላል፣ እንደ ጀማሪ ደግሞ ምን በተኖችን መጠቀም አለብን፣ አሪፍ መጠቀም ያለባችሁ ነገራቶች ዛሬ ይዤላችሁ መጥቻለሁ ማለት ነው። ምን ምንድናቸው፣ እንዴት ነው መጠቀም የምንችላቸው የሚለውን አንድ ቪዲዮ ኤዲት አድርገን ልናወጣ የምንችልባቸውን ያክል ትምህርት ነው ዛሬ ይዤላችሁ የመጣሁት ማለት ነው። አንድ ቪዲዮ ኤዲት አድርገን መጨረስ እስክንችል ድረስ ያለው ጽሁፎች ሊሆን ይችላል፣ አድ ፎንቶች ሊሆን ይችላል፣ እንዲሁም ደግሞ ቪዲዮውን እንዴት ኤዲት ማድረግ እንችላለን፣ እንዴት ቆርጠን እናወጣለን፣ እንዴት ላዩ ላይ ፊልተር እንጨምራለን፣ ሰብስክራይብ ላይክ የሚሉ በተኖችን የቱ ጋር ነው መጨመር የምንችለው፣ እንዴት መጨመር እንችላለን የሚለውን ሙሉ ቪዲዮ ነው ዛሬ ይዤላችሁ የመጣሁት። ጀማሪዎች ከሆናችሁ እስከ መጨረሻው ድረስ መከታተል እንዳረሱ። ኮሜንት ጻፉልኝ ስለ ቪዲዮ ኤዲቲንግ ከዚህ በኋላ ኮርሶች የምትፈልጉ ከሆነ። ስለ ተምኔል የሰራው ቪዲዮ ላይ አንዳንድ ኮሜንቶችን እያየው ነበር። በጣም አሪፍ የሆነ ኮሜንቶችን አግኝቼበታለሁ። በጣም አሪፍ እንደሆነና እንድቀጥል እንደዚህ አይነት ትምህርቶችን ተምኔሎች ላይ ተነግሮኛል ማለት ነው። ቪዲዮ ኤዲቲንግ ደግሞ አሁን ይዤላችሁ የመጣሁት ስለ ቪዲዮ ኤዲቲንግ ነው። ምን አይነት ሀሳብ እንዳላችሁ ግለጹልኝ። ወደፊት ይዤላችሁ እንድመጣ ትፈልጋላችሁ ወይንስ ደግሞ ሌላ ስለ ኦንላይን ስራዎች የተለያየ ነገሮች በዚህ ቻናል ዲስከስ እናደርጋለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ፣ ይህን ቪዲዮ ላይክ በማድረግ ደግሞ እኔን ሰፖርት ማድረግ ትችላላችሁ። እስከ መጨረሻው መከታተል እንዳረሱ። መልካም ጊዜ። እንግዲህ ካፕከትን የት ነው የምናገኘው ካላችሁ ጉግል ፕሌይ ስቶር ውስጥ ገቡና ካፕከት ብላችሁ ሰርች ታደርጋላችሁ። ቅድም እንደነገርኳችሁ ይሄ ቪዲዮ በጣም ቪዲዮ ኤዲቲንግ ላይ ትልቅ ደረጃ ላይ ደረሳችሁ ምናምን ሰዎች አይደለም፣ ለጀማሪ ሰዎች ብቻ ነው። ጀማሪ ሰዎች በኋላ ላይ እኛ ትልልቅ አይነት ቱቶሪያል ላይ ስንገባ እነሱ ግራ እንዳይጋቡ ብዬ ያዘጋጀሁት ቪዲዮ ነው። ካፕከት ብላችሁ ሰርች ታደርጋላችሁ። ከዛ በኋላ እንደምታዩት ካፕከት ይመጣላችኋል። እኔ ስላለኝ ኦፕን ነው የሚለኝ። እናንተ ዳውንሎድ ታረጉትና ቀጥታ ኦፕን ብላችሁ እኔ ያለሁበት ጋር መድረስ ትችላላችሁ ማለት ነው። እንግዲህ በመጀመሪያ እንደምታዩት ካፕከት አፕ ውስጥ ገባላችሁ ማለት ነው። ካፕከት አፕ ውስጥ ከገባችሁ በኋላ እዚህ ጋር ኤዲት እያደረኩት የነበረው ፋይል ስለነበር ነው እንዲህ ያመጣላችኋል ማለት ነው። ኒው ፕሮጀክት የመሳሰሉትን እስከዛሬ ሰራቻቸውም ይመጣሉ ማለት ነው። ወደታች እኔ ጋር በጣም ብዙ ናቸው። ኒው ፕሮጀክት ብለን አድ እናረጋለን ማለት ነው። ካፕከት አድ ካረግን በኋላ ለምሳሌ እስቲ ይሄኛውን ቪዲዮ እናርገው። ይሄን ቪዲዮ ካረግነው በኋላ እንደምታዩት የተለያዩ መሰረታዊ ኤዲት አደራረጎች ይመጣላችኋል ማለት ነው። እኔ ለዛሬ ማሳያችሁ እንዴት አድርገን መሰረታዊ የሆኑትን እንጠቀማለን የሚለው ነው። የመጀመሪያው እንግዲህ ሁላችንም ማድረግ ያለብን ነገር አስፔክት ሬሾ ምትላለች፣ እሷን ነክተን የቲክቶክ ይሁን የዩቲዩብ ይሁን የኢንስታግራም እንዲሁም የተለያዩ አሉ። እናንተ ለቲክቶክ ከፈለጋችሁ ለቲክቶክ፣ ለዩቲዩብ ከፈለጋችሁ ደግሞ ለዩቲዩብ ታረጉታላችሁ ማለት ነው። ይሄው እዚህ ጋር እኔ ለዩቲዩብ አድርጌዋለሁ። ለዩቲዩብ ካረኩት በኋላ ቀጣይ ላይ ማድረገው ምንድነው ማለት ነው፣ በጣም ቪዲዮ ኤዲቲንጋችሁን አንድ ወደ ላይ ከፍ የሚያደርግላችሁ ሳውንድ ነው ማስገባው ማለት ነው። ሳውንድ እዚሽ ጋር ኮፒራይት ፍሪ ሳውንዶችን ታገኛላችሁ። እዚሽ ጋር አሪፍ ኮፒራይት ፍሪ ሆኑ እንዲሁም ደግሞ ኮፒራይት ያለባቸው ሳውንዶችን ታገኛላችሁ ማለት ነው። እስካሁን ድረስ አሁን እዚህ ጋር የመጡት እንዳለ ኮፒራይት ያላቸው ናቸው። ኮፒራይት ፍሪ ይላሉ። ኮፒራይት ካሌላቸው ፌቨራይት ማድረግ ትችላላችሁ ከቲክቶክ ላይ። እንዲሁም ደግሞ ኖርማል እኔ የምጠቀማቸው እዚህ ጋር ያሉትን ነው። ኮፒራይት ፍሪ አውርጄ ነው የምጠቀመው። እንዲሁም እዚህኛው ጋር የእሳት ምልክት ያለችባት ጋር ትመጣለች ኮፒራይት ፍሪ ሙዚቃ። ሰርች ባረጋው ለምሳሌ ላሳያችሁ። ሰርች አድርጌ ኮፒራይት ፍሪ ብዬ ሰርች ባረጋው ለምሳሌ እዚህ ጋር የምትመለከቱት ከጭንቅላቱ ላይ ፍሪ ሚል እንዳለ ያለው ኮፒራይት ፍሪ ነው ማለት ነው። እነዚህ ብትጠቀማቸው ምንም ችግር አያመጡም ማለት ነው ኮፒራይት ፍሪ ከሆኑ። እነኚው ግን አሁን እያያችኋቸው ያላችሁት ሙሉ ኮፒራይት ያላቸው ናቸው። እነዚህን ከተጠቀማችሁ ቪዲዮአችሁ ገንዘብ አይሰራም ማለት ነው። እነዚህን እንዳትጠቀሙ። በቀጣይ ደግሞ ሳውንድ ኤፌክትስ የሚላለ ሳውንድ ኤፌክቶች ናቸው። እነዚህን የግዴታ መጠቀም ያሉባችሁ ሳውንዶች ናቸው። ለምሳሌ የሰብስክራይብ ድምጽ ሊሆን ይችላል፣ ወይንም ደግሞ የሆነ ነገር ስክሮል ሲደረግ አይነት ድምጽ ሊሆን ይችላል። የተለያዩ ድምጾች አሏቸው። እነዚህን ድምጾች እያንዳንዱን እየገባችሁ በማየት መጠቀም ትችላላችሁ ማለት ነው። ትሬንዲንግ የሚለው ላይ ትሬንድ የሆኑ ይመጣሉ። እንዲሁም ደግሞ ፌቨራይት ካረጋችሁ ፌቨራይት ላይ ይመጣሉ ማለት ነው። እነዚህን መጠቀም እንዳትረሱ።
ቀጣይ ደግሞ ፎንት እንዴት እንደምናስገባ ነው፣ ጽሁፎች እንዴት እንደምናስገባ ነው የምንመለከተው። እንግዲህ ጽሁፎችን ለምሳሌ እዚህ ጋር ኮፒራይት ብዬ ልጻፍላችሁ። ኮፒራይት ብዬ ከጻፍኩ በኋላ ለምሳሌ አሁን ፎንት ነው መቀየር የፈለኩትን በል ፎንት ቀይሬ ላሳያችሁ። እነዚህን የመሳሰሉ ፎንቶች አሉ። አማርኛ ፎንትም አድ ማድረግ ይቻላል እዚህ ላይ። ሌሎች የቪዲዮ ኤዲት ማድረጊያ በስልክ ቪዲዮ ኤዲት ማድረጊያዎች ላይ እንዲሁም ተምኔል መስሪያዎች ላይ አማርኛ ፎንት ኤዲት ሰፖርት ሲያደርጉ አብዛኛውን ጊዜ አልመለከትም። እዚህ ላይ ግን አማርኛ ፎንት ሰፖርት ያደርጋል ማለት ነው። እንግሊዘኛ ፎንት ማድረግ እንደምትችሉት ሁሉ ያደርግላችኋል። እዚህ ጋር አሁን ቴምፕሌትስ የሚሉ ቦታዎች ላይ ያሉትን አሁን እንዳለ ብትመለከቷቸው በጣም አሪፍ ፊውቸሮች አሉ። አሁን እያሳዩአችሁ እንዳለዋችሁ አይነት ማለት ነው። እነሱን አማርኛ ፎንት ካልተጠቀማችሁ በስተቀር የአማርኛ ጽሁፍ ላይ አታገኟቸውም እና አማርኛ ፎንት አውረዳችሁ መጠቀም ይኖርባችኋል። እንደምታዩቸው በጣም የሚያማምሩ አሉ። ስታይል ብላችሁ ከለር መምረጥ ትችላላችሁ። እንዲሁም ደግሞ ባክግራውንድ የሆነ እላዩ ላይ ነጭ ነገር እንዲኖረው ማድረግ ትችላላችሁ። እየነካካችሁ ብቻ እነዚህ ነገራቶች መመልከት ይጠበቅባቸዋል ማለት ነው ከናንተ። የጽሁፉን በዚሁ እኔና ከዚሁ ደግሞ ሳንወጣ ከጽሁፉ ቦታ ሳንወጣ ደግሞ የስቲከሮችን ላሳያችሁ። ስቲከር ማለት የሰብስክራይብ ሊሆን ይችላል፣ ኮሜንት ሊሆን ይችላል፣ ላይክ ሊሆን ይችላል። እዚህ ስቲከር ውስጥ ነው የምታገኙት ማለት ነው። እንደምታዩት ብዙ አይነት ኦፕሽን አለ። ሰብስክራይብ አለ፣ ኮሜንት አለ፣ ላይክ አለ፣ እንዲሁም ደግሞ የቬሪፊኬሽን ባጅ አለ፣ ኢሞጂ አለ። የፈለጋችሁትን ነገር ከዚህ ከስቲከርስ ውስጥ ማግኘት ትችላላችሁ ማለት ነው። ስቲከርስ መጠቀም አለባችሁ ብዬ የግዴታ የመመክራችሁ ነገሮች ነው እያሳያችሁ ያለሁት። እነዚህን ነገራቶች በመጠቀም የቪዲዮአችሁን ኳሊቲ አንድ ስቴፕ ከፍ ማድረግ ትችላላችሁ ማለት ነው። ሰብስክራይብ ነው የሚላል እንደምታዩት በቃ እያስገባው ነው ያሉት እና ከዚህ በኋላ ያሉት ያው ቴክስት ውስጥ ያሉት ነገሮች ብዙም ለጀማሪ ማይሆን አይነት ነገር ነው። ምክንያቱም ቴክስቱ ትራክ እንዲያደርግ ሰዎችን እንዲሁም ደግሞ ቴክስቱ ወደ ድምጽ እንዲቀየር ምናምን ማድረጊያ ነው። በሌላ ቪዲዮ ራሱን የቻለ ቪዲዮ ከዚህ በኋላ ስለምሰራላችሁ በሱ ይዤላችሁ እመጣለሁ ማለት ነው። አሁን ቪዲዮ እንዴት ነው የምንደልተው ካላችሁኝ ደግሞ ልክ በዚህ መልኩ ትነኩትና ከዛ በኋላ ከት ታረጉታላችሁ። ትነኩትና ከት ታረጉታላችሁ። ከዛ በኋላ ከት ያረጋችሁ ትመርጣችሁ ዲሌት ታረጉታላችሁ ማለት ነው። እንዲሁም ደግሞ ከላይ የምትመለከቷቸው የባክ ቅርጾችን የጠፋባችሁ ካሉ እነሱን በመጠቀም መመለስ ይቻላል። የተሳሳታችሁት ካለ ባክ የሚለውን ቅርጽ በመንካት ብቻ መመለስ ይቻላል ማለት ነው። በቀጣይ ደግሞ እንዴት ነው ፎቶችን አድ የምናደርገው? ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። እንዴት ነው ቪዲዮና ፎቶ አድ የምናደርገው ሲባል አድ ሌየር የሚል አለ። እሱን እንነካና ወደዚህ ቦታ ያመጣናል ማለት ነው። የፈለግነውን ቪዲዮ ፎቶ የሚል አለ። በጥግ በኩል ደግሞ የፈለግነውን ፎቶ በመንካት ብቻ ከዛ አድ በማለት አድ ማድረግ እንችላለን ማለት ነው። እንደምታዩት ነው አሁን ተምኔል አድ አድርጌያለሁ ማለት ነው። ይሄን ተምኔል አሁን እዚህ ጋር የፈለኩትን አይነት ነገር ማድረግ እችላለሁ። አኒሜሽን መስጠት እችላለሁ። ሪሙቭ ባክግራውንድ ማድረግ እችላለሁ። እንደምታዩት አሁን ሪሙቭ ባክግራውንድ አድርጌ እኔም ብቻ አስቀርቻለሁ ማለት ነው። እና ባክ ብዬ ደግሞ መመለስ እችላለሁ ካልተመቸኝ። እንደዛ እያደረጋችሁ መጠቀም ትችላላችሁ ማለት ነው። የተሳሳታችሁት ነገር ካለ እንዳልኳችሁ ቅድም ባክ ሚሊዮን እያደረጋችሁ መጠቀም ትችላላችሁ ማለት ነው። ከዛ በቀጣይ ደግሞ ማሳያችሁ ይሄን እንዴት ዲሌት እንዳደረኩት አይታችኋል ማለት ነው። በቀጣይ ማሳያችሁ ደግሞ አጀስትመንት የሚባሉትን ነገራቶች ናቸው። ለምሳሌ አሁን እነዚህን ኢፌክቶችን አድ ማድረግ ብትፈልጉን እኔ አብዛኛውን ጊዜ ለዩቲዩብ አልመክርም። እንደዚህ አይነት ኢፌክቶች ግን ለቲክቶክ ምናምን አሪፍ ናቸው። እንደዚህ አይነት ኢፌክቶችን አጀስት ማድረግ ብትፈልጉ እዚህ ቦታ ትሬንዲንግ የሚል አለ። ፌቨራይት ላይ ካስቀመጣችሁ ፌቨራይት ሊሆናል። እንደምታዩት ብዙም ለዩቲዩብ አይመከርም። እኔ ብቻ ሳልሆን አብዛኛው ሰው አይመክርም ለዩቲዩብ። ለቲክቶክ ግን አሪፍ ናቸው። እነዚህ ነገራቶች መጠቀም ትችላላችሁ ማለት ነው። ከዛ ባለፈ ከለር ደግሞ እዚህ ጋር ታገኛላችሁ። የቪዲዮ ከለር እነዚህም ለዩቲዩብ በጭራሽ አይሆንም፣ ኳሊቲ ይቀንሳል። ግን ለቲክቶክ ለአንዳንድ ቪዲዮዎች ይሆናል ብዬ አስባለሁ። ግን ለዩቲዩብ ኳሊቲ በጣም የቪዲዮአችሁን ኳሊቲ ይቀንሰዋል ማለት ነው። እንደዚህ ያረጋችሁ እንግዲህ የቀያየራችሁ መመልከት ትችላላችሁ። የሚጠቅማችሁ ካለ ከዛ ውስጥ በዚህ መልኩ ማስገባት ትችላላችሁ። እኔ ስለማልፈልግ ደልቻለሁ። መጠቀም አያስፈልግም ለዩቲዩብ ቪዲዮ፣ ምክንያቱም ኳሊቲ ይቀንሳል እንዳልኳችሁ። ከዛ አጀስትመንት ውስጥ ደግሞ ትገቡና እዚህ ውስጥም ብዙ መነካኩት ነገር አይኖርም። ግን ከለሮቹን ሜቢ ደግሞ ብራይትነስ በጣም ከበዛበት እሱን መቀነስ ምናምን ትችላላችሁ። አሁን ከኋላ ያለውን ላይት በዚህ መልኩ አጀስት እያረኩት ነው። ቪዲዮ ያበላሻል።
እነዚህ ነገሮች አብዛኞቹን የሆነ በቃ አሪፍ ደረጃ ላይ ካልደረሳችሁ ባትጠቀሙት ባይነኝ። ምክንያቱም እንዲሁ በግምት ብቻ ከተደረገ ቪዲዮ ኳሊቲ በጣም ነው የሚያወርደውና ለቪዲዮ ኳሊቲያችሁ አሪፍ አይመጣም። እነዚህ ነገሮች ባትጠቀሟቸው ጥሩ ነው ባይነኝ። እኔ እያለፋችሁ እንዲስትሄዱ ብራይትነስ አለ፣ የተለያዩ ከለሮችን መቀያየሩበት ቦታ አለ። በዛ መልኩ አጀስት ማድረግ ትችላላችሁ ማለት ነው። ከዛ በኋላ ደግሞ ለምሳሌ ከኋላ ብለር ማድረግ ከፈለጋችሁ ይኸው ጥግ ላይ ትሄዱና መጨረሻ ላይ ብለር የሚል አለ። እሷን በመንካት ብቻ ብለር ማድረግ ትችላላችሁ ማለት ነው። እዚህ ጋር ብለር እያረኩ ላሳያችሁ። እሷን ከነኳት በኋላ ብለር የሚለው ነክቼ ይኸው አይነቱን መርጣለሁ። በትንሽ ይሻላል፣ በብዛት ይሻላል። እስከ 4 አይነት ምርጫዎች አሏችሁ። እንደዛ እያረጋችሁ መምረጥ ትችላላችሁ ማለት ነው። በዚህ መልኩ ቪዲዮአችሁን የሪአክሽን ቪዲዮውን ሲሰሩ ልክ እንደዚህ ነው ማለት ነው ብለር የሚያደርጉትና በቀጣይ ደግሞ እንዴት የሪአክሽን ቪዲዮ መስራት እንደምንችል ሙሉ ቪዲዮ ኤዲቲንግ ይዤላችሁ እመጣለሁ ማለት ነው። ሪአክሽን ቪዲዮ መስራት የምትፈልጉ ሰዎች እንግዲህ ይሄን ቪዲዮ ማየት ይኖርባችኋል ማለት ነው። እዚህ ቪዲዮ ስር ኮሜንታችሁን አስቀምጡልኝ። ሪአክሽን ቪዲዮ እንዴት እንደሚሰራ ይዤላችሁ መጣ ይሆናል። አሁን እንደምታውቁት በሪአክሽን ቪዲዮ የሚሰሩ ሰዎች በጣም ብዙ ብር እያገኙ የሚገኝበት ሰዓትም ነው። አብዛኛው ሰው ደግሞ መስራትም የሚፈልግበትም ሰዓት ስለሆነ በቀጣይ እንዴት የሪአክሽን ቪዲዮችን ኤዲት ማድረግ እንችላለን የሚለውን ቪዲዮ ይዤላችሁ እመጣለሁ። የዛሬው እንግዲህ ቪዲዮ እንዲሁ ዝም ብዬ ከላይ ካፕከትን ያሳያችሁ ቪዲዮ ይህን ይመስል ነበር። እንዳልኳችሁ ይህን ቪዲዮ ያዘጋጀሁት ለጀማሪዎች ነው። ከላይ ካፕከት ምን ይመስላል፣ እንዴት አውርደን መጠቀም እንችላለን የሚለውን ቪዲዮ ነው ያዘጋጀሁላችሁ እንጂ በጣም አድቫንስ ደረጃ ላይ ላላችሁ ይሄ ቪዲዮ አይሆንም፣ ነግራችኋለሁ መጀመሪያም ላይ። የተከታተላችሁ ቪዲዮ እንግዲህ ይህንን ይመስላል። ያን ያክል ትላልቅ የሆናችሁ ቪዲዮ ኤዲተሮች የምትጠቀሙበት አይነት ቪዲዮ አይደለም፣ ግን ለጀማሪዎች እንደ ጀማሪ በጣም አሪፍ የሆነ ቪዲዮ ነው ማለት ነው። አንዳንድ ሰዎች ጭራሽ ስለ ቪዲዮ ኤዲቲንግ የማያውቁ አሉ። መግባት እየፈለጉ እስካሁን ያልገቡ ሰዎች ስላሉ ነው ይህን ቪዲዮ የሰራሁት እንጂ በጣም ትልልቅ ደረጃ ላይ የምትደርሱ ሰዎች ይሄ በጣም ቀላል የምታውቁት ነገር እንደሆነ አይኑ አውቃለሁ። ወደፊት ብዙ አይነት ነገሮች እንመካከራለን ከእናንተ ጋር። ግን ደግሞ አሁን እንደ መጀመሪያ መግባት የምትፈልጉ ሰዎች በኋላ ለኛ ወደ ትልቁ ገብተን ስናወራ እንዳትደነጋገሩ የመጀመሪያ ቤዚክ የሆኑ ነገሮችን ልንገራችሁ ብዬ ስላሰብኩ ነው ይህን ቪዲዮ ያዘጋጀሁላችሁ። ይሄ ቪዲዮ ከጠቀማችሁ ቪዲዮ ላይክ ማድረግ እንዳረሱ፣ እንዲሁም ደግሞ ቻናሉን ሰብስክራይብ አድርጋችሁ የኖቲፊኬሽን ምልክቷን በመብራት ከዚህ በኋላ የምንለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳረሱ። እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የማመሰግነው። መልካም ጊዜ ይሁንላችሁ።